ባለፈው 5 ጎል ዛሬ 4 ጎል ጭራሽ ራስ ላይ ኦን ጎል ዮከሬስ 1 ጎል ወያለው ትራይ በ7 ነጥብ እንዲመራ አደረክ አንተ ትንገለጋ ችግር አለብህ ሊግዜ ተባልክ ወያለው በመላብሽከሽ እየር ወያለው ዝርጌዱ ማፈንደድ አንተ ለፍዳዳ ሰሞ ሰመላ ዩናይትድ ሚል አየውለበት አስጠፋ አይነ ሰበ ይጥፋ ማንጂ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ልክ አራር ሼው ነው ዳቲ አረ ምንድነው ያ እንዲደረጋል አይደረግም እንዴ ማድሬ ሱ ማቦይ ወይኔ የምትለው አለ ወይ? አሁንስ የምትለው አለ ወይ? ሰላም አታረግም ወይ? የመርጉ ቤተሰብ ዋጓን ግባና አውጣው በስመ አብ አላሁ አክበር ፎቃቃ ሊድስ ፎቃቃ ነው። ከኛ አትማርም እንዴ? አሰልጣኙ ምን ብሎ ነው የገባው? ቆይ ከትንሽ ቲም ጋር ሲጫወት ሁሉም ትንሽ ነው። በቃ ትንሽ ምንድነው አንተ ነው እኔ ደብድቤ ሰማይ ምድር የገለጡ ሽንታም ያደረጉት ቲም አንተ ሊግስ ማን አንተ ምንድነው? እንዴት ነው ያለ ትንሽ ቲም ከናካቴው የሚችለው ከትንሽ ቲም ጋር ሲጫወት መሆኑን አሳየ ጌታ። አዎ ልክ ነው። የቆመ ኳስ ነው ለጎል ያገባው። የቆመ ምን ሴት ፒስ ሁሌ በቃ ተጫውታ አግባ። እስቲ ወንድ ኮንክ ተጫውታ አግባ። ቁላሲያስን አትሁንብኝ። ምን እኔ እግዚአብሔር እኔ ሊድስ የተባለ ቲም አይደለም የኢትዮጵያ ፕሪሚየር ሊግ መጥቶ እንዳይጭው እንዴ አይደለም እኔ ቋጠርኩለት የገማ ካልሲ ድሮም የገማ ነው። አርሰናልን ያተረፈው የሚኮስፐርስ ቋጠሮ ነው። ሚኮስፐርስ አርሰናል ያሸንፍ ትላለህ? ይኸውላችሁ እኔ ልንገራችሁ በቃ ወያላ ማለት ከትንሽ ቲም ጋር ሲጫወት ብቻ ነው የሚያሸንፍ። ለማንኛውም ፎሎ ላይክ ሼር አድርጉላችሁ። እኔ እኮ ማን ነው ጠላት ወያላ ምን አስቦ ነው ሊድስ ነጥብ ያስጥለዋል ብለው ያሰቡት? በማን ዩናይትድ ስለተሸነፍን ነው ወይ? ዋንጫ እኮ ዘንድሮ ምንም ነገር ስለሌላቸው ዋንጫ ስለሰጠናቸው ነው 3-2 ይላሉ እስከ ግንቦት ድረስ ማለት ምን አስባችሁ እንደሆነ አላውቅም። በሜዳችን 5-0 የገረፍነው ቡድን ነው አመጣንና 4-9 ማለት ነው በአግሪጌት። ለካስ የሌሎቻችሁ አፈርድሜ ስላበላችሁ ነው። የሌሎቻችሁ ጌታ ስለሆነ ነው። የሌሎች ወያሎች ማለት ነው። የማን ሲቲ አይደለም። ያ ማን ሲቲ ብቻ ከኛ ጋር ይሮጣል። ሌሎቻችሁ ዝም ብላችሁ ቆማችሁ ታስቃብጣላችሁ። አጨብጫቢ ናችሁ። ሌሎቻችሁ አጨብጫቢ ለማን ሲቲ ገባ። ለሚዜ ታጨበጭባለ። ትክክለኛ የዘበኛ ባህሪ ሰርጉ ላይ ራሱ አልጠራ የዘበኛ ባህሪ ነሽ። ገባሽ አይደል? የሊቬ ደጋፊ ራሱ እኛን ብቻ ነው ማትችሉት። አንተ ሊድዝን አትችሉም። የትኛው ነው ያለፈው አመት ቻምፒየንን ማሸነፍ ማቃት ኖርማል ነው። ክሬዲት እየተሰጠ ነው አይደል? አሪፍ ቡድን ነበርክ ያለፈው አመት ቻምፒየን ነህ። ከወራጅ ቀጠና የመጣን ቡድን ደርሶ መልሳቻ መውጣት ይሄ ውርደት ነው። እኛ የወራጅ ቀጠና ቡድን እንደሆነ አስታወስ ነው 9 ቀቀነለት ማለት ገባ አይደል? እናንተ ግን እንዳለ አትችሉትም ሊድዝን አትችሉትም ማለት በየሳምንቱ ሊድዝን ብትጮቱ ኖሮ እናንተ ማስራ ምናምን ያለ ዱቅትሉ ነበር። እኛ ግን በየሳምንቱ ሊድዝን መጮት አንችልም እንጂ ጎል ዲፈረንሳችን ራሱ 100 ነበር የሚሆነው። 9-0 ነው የሰጠነው። 9-0 we are the gunners ገባ አይደል? ላንተ ወሰደው ይሄኛውን ለራስ ጠጣው ዱቄት ያንስ። አርስዬ ደስታ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው። የጎል እኮ ፉንጋ የለውም። ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው! ይኸውልህ አሁን ዮኬሬሽ ላይ እየደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ኢየሱስ
ለኢየሱስ ጀማው ለማንኛውም ቪክቶር ዮኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎል ያስቃም ነው 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች፣ ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ አስከብረን ወተናል። ጀምአው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል። የሚያጋጥም ነው ሽንፈቶች ምናምን ይከሰታሉ፣ ግን እዛው ያለ መቆየት ነው ዋናው። ጀምአው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር ባራዳም በፋራም አንላቀቅም። ጀም እንኳን ደስ አላችሁ ጀም። 4-0 ቡድናችን አሸንፏል። ከማን ገነርስ ከማን አንዱ ዩናይትድ ባጠፋው ሌላኛው ዩናይትድ ተቀጥቷል። ሊድስን ቅጥቅጥ አድርገን ያሸነፍ ነው። ሁሉም ነገር የነበረው ጨዋታ ነው። በጣም ደስ ብሎኝ ያየሁት። ኦንጎል አለው፣ ኮርና አለው፣ ኦፕን ፕሌይ አለው፣ ዩኬሪሽ አግብቷል፣ ጂሰስ አግብቷል ምናምን ነገርና ማዱኬም አሪፍ ነበረች የነበረችው። ይሄ በጣም የሚያስፈልገን ውጤት ነበረ። ከተከታታይ ነጥብ ከማጣት ካለማሸነፍ ወደ ማሸነፍ የመጣንበት ነውና ቀሪ ጨዋታዎችን በዚሁ ሞራል በዚሁ ኢነርጂ ተጫውተን እያሸነፍን መሄድ አለብን። ትንሽ የሚያሰጋው የሳካ ጉዳት ነው። ሜሪኖም ተጎድቷል ተብሏል። የነሱን እንግዲህ በኋላ የምናየው ነው የሚሆነው። ግን እንኳን ደስ አላችሁ። አሪፍ ጨዋታ ነበር የተጫወት ነው። ጥሩ የሚባል ውጤት ነው ይዘን የወጣ ነው። ጎሉን በደንብ ያስፈልገን ነበር። አሁን ከሲቲ ጋር ያለን ጎል ራሱ በሁለት ጎል መስፋት ይችላል ማለት ነውና እናንተ እንዴት አያችሁት ጨዋታውን? እኔ ተመችቶኛል። አርሰናል ወደ አሸናፊነቱ ተመልሷል። ዳጊ ኦርተንም ቅጣቱን ጨርሷል። አሁን ጉዞ ወደ ዋንጫ። ላይክ ሼር ሪፖስት ይደረግ። መድፈኞቹ አርሰናሎች ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ መጣል በኋላ በድጋሚ ወደ ድል በመመለስ 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸው መሪነት ወደ 7 ነጥብ ከፍ በማድረግ በ53 ነጥብ አንደኛ ደረጃነታቸውን አጠናክረዋል። ይህንን ጨዋታ በደንብ ዲቴል የመመልከት እድሉ አልነበረኝም፣ ምክንያቱም ሰርግ ላይ ነበርኩ። በጣም ከባድ ሰርግ ላይ ማለት ብዙ ሰርፕራይዞች የነበሩት ሰርግ ላይ በኋላ ምን አይነት ሰርግ ላይ እንደነበርኩ አካፍላችኋለሁ። ግን ጨዋታውን ከላይ ለመመልከት ጥረት ባረኩት መሰረት መድፈኞቹ አርሰናሎች በጣም የተሻለ ፐርፎርማንስ ነበራቸው እንደ ውጤቱ ማለት ነው። የሚገርም ፐርፎርማንስ በቃ አርሰናል ደጋፊዎች በፕሪሚየር ሊግ ላይ የሚፈልጉትን አይነት ፐርፎርማንስ ማለት ነው። የመጀመሪያው አጋማሽ ላይ ከሊድስ ዩናይትድ ጋር አርሰናሎች ጎል ለማግኘት ተቸግረው ነበረ። ነገር ግን እንደተለመደው ጎል ለማግኘት ሲቸገሩ የችግር ጊዜ ደራሽ የሚሆንላቸው ሴት ፒስ እንግዲህ መድፈኞቹን በዙቢሜንዲ አማካኝነት 27ኛው ደቂቃ ላይ ቀላይ ማድረግ ችሎ ነበረ። በድጋሚ ከሌላ ተሻጋሪ ኳስ እንግዲህ በዳርሎ ራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች የመጀመሪያው አጋማሽ 2-0 በመምራት ነበር ማጠናቀቅ የቻሉት። ከሰከንድ ሃፍ በኋላም እንግዲህ በቪክተር ዮኬሬሽ እና ጋብሪኤል ጄሱስ አማካኝነት ተጨማሪ 2 ጎሎችን አስቆጥረው 4-0 ጨዋታውን ማሸነፍ ችለዋል ማለት ነው። በዚህም እንግዲህ ነገ ማንቸስተር ሲቲ የአርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናል ተብሎ የሚጠበቀው ቡድን ከቶተንሃም ሆትስፐር ጋር ከሜዳ ውጪ የሚጋጠም ይሆናል ማለት ነው። ቶተንሃም ጥሩ ፎርም ላይ ባይሆንም ነገር ግን ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል አንዱ እንደሆነ ይታወቃል። ለዛ ጨዋታም እንግዲህ ጫና ሲቲ ላይ ማሳደር እንደቻሉ ተመልክተናል። ሊድስንም እንግዲህ ኤላንድ ሮድ ላይ በመጓዝ በ4ኛ ሳምንት ፕሪሚየር ሊግ መርሃ ግብር 4-0 ከድንቅ ፐርፎርማንስ ጋር መርታት ችሏል። በዚህ ጨዋታ ላይ እንደነ ማዱኬ፣ ኦዴጋርድ፣ ማርቲኔሊ የመሳሰሉት ተጫዋቾችም አሲስት ማድረግ ችለው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። የሊጉ መሪ አርሰናል በፕሪሚየር ሊጉ ከ3 ጨዋታ በኋላ ወደ ድል ተመልሷል። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል እንደምታውቁት ያለፉትን 3 ጨዋታ ድል ማድረግ ተስኖት ነበር። 2ቱን አቻ፣ አንዱን ሽንፈት ነበር የገጠመው። ዛሬ ግን ሊድስን አስተናግዶ 4-0 ረምርሞታል። እውነት ይሄ ለአርሰናል በጣም ወሳኝ ነበር። ምክንያቱም ያንን ሽንፈት ለመርሳት ይሄ አስፈላጊ ነበር። በሊጉም እንግዲህ ተፎካካሪነቱ በ4 ስለሆነ ለዛም አሁን ጋፕን ማስፋት አለበትና ወሳኝ ነው ብዬ አስባለሁ። ይሄ ሽንፈት ይረሳል። አሁን ይሄ ድል መጣር አሁን ያለፈው ይረሳል። ወደፊት ነው ተስፋ የሚደረገው። ያጋጥማል መቼም ሁሉንም ጨዋታ አሸንፎ ዋንጫ አይበላም። ደግሞ በዛ ዓመት አርሰናል ደስ የሚለው ትናንሽ ቡድኖች አይፈትኑትም። በፊት እነሱ ነበር የሚፈትኑት። አሁን ቶፖቹ እየፈተኑት እነዚህን ደግሞ እያሸነፉ ነው። ሊድስ ራሱ እኮ 5-0 አሸንፎታል። ሁለተኛ ሳምንት ላይ ተገናኝተው ነበርና አሸንፎት ነበር 5-0። አሁን ደግሞ 4-0 አሸንፎታል። አሪፍ ነው ብዬ አስባለሁ። ግን ሰዎች ኤቨርተን ደግሞ ባለቀ ሰዓት ብራይተን ላይ ጎል አስቆጥሮ 1-0 የተመራ ነበር 6 ደቂቃ ተጨምሮ ባለቀ ሰዓት ጎል አስቆጥሮ አቻ ወጥተዋል። ደግሞም ሌላ ሻምፒዮንሺፕ ላይ የላምፓርዱ ኮቨንተሪ በተከታታይ ነጥብ እየጣለ እንግዲህ ዛሬም ካምባክ ተሰርቶበት ኪፒአር 2-1 አሸንፎት እንግዲህ ሚድልስብሮ ጋር ነጥብ እኩል ሳይሆን አይቀርም። ዛሬ ሚድልስብሮ ሳያሸንፍ አይቀርም። በጣም የሚገርም በጣም በ9 ነጥብ 10 ነጥብ ነበር ልዩነታቸው። ነጥብ እንግዲህ ተሸንፏል። ለሱ በጣም ተበሳጭቻለሁ እኔ። ግን አርሰናል ጣፋጭ 3 ነጥብ ማግኘት ይችላል። እስቲ አርሰናል ደጋፊዎች
ጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ማንቸስተር ሲቲንና ሊድስን አፍኖ ገደላቸው 4-0 ማለት ነው። ዛሬ ሶስቱም ወሳኝ 9 ቁጥር አጥቂዎች ለአርሰናል ግብ አስቆጥሯል። የመጀመሪያው ፕላን ኤ አጥቂ ቪክቶር ዮኬሬሽ ግብ አስቆጥሯል። ሁለተኛው ፕላን ቢ ግብ አስቆጣሪ 9 ቁጥር ጋብሪኤል ጄሱስ ግብ አስቆጥሯል። ሶስተኛው እጅግ በጣም በለጋ እድሜ ላይ የሚገኘውና አስገራሚ ወጥነት ላይ የሚገኘው ኦንጎል የሚባለው ተጫዋች ዛሬም ግብ አስቆጥሯል። አርሰናል የቤት ስራውን ጨርሷል። ማንቸስተር ሲቲ ነገ ውሃ የሚል ጨዋታ ነው የሚያደርገው። ሲፈልግ ያሸንፍ፣ ሲፈልግ ይሸነፍ። አርሰናል የቤት ስራውን ጨርሷል። አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ቀናቶችን እየቆጠረ ነው። እሺ አርሰናል አሸንፏል ጋይስ። ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው። ለምን ነው ነገር ማንፈጥረው ጋይስ? ለምን ነው በደንብ ማንቋጥረው? በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው። እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ፣ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም። እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን፣ ባርሳ ብቻ ሌላው በሙሉ አልፏል። ዛሬ ግን የሚበላው የለም፣ ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን። እሱንም ፈርስታፍ ኦልሞስት በልተነዋል። እኔ እንድበሉ ነው እናንተ እዚህ ጋር ምደክመው፣ እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ። የብር ነገር ሆኖብኝ ነው። እኔም ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት። ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በጮተ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት። አሬውን ነገር እንፍጠር። ለማንኛውም ዮርዳን ላይ ነው የምትጮቱት ምናምን የሚል ሰው አሁንም እንዴት ተዘግቶ የለ እንዴ ምናምን የሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን። ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጮት እንዳለብን ያልገባው ሰው ሊኖር ይችላል። ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው። ቴሌግራሜ @ዮዮርዳ ያለ ምንም ስፔስ ዝም ብለህ ዮዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል። ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው። ተቀላቀል። እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት።